አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናላችን ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? ስራ፣ ጤና፣ አፍያ ሁሉ ሰላም ነው? እኔ ጋር ሁሉ ሰላም ነው፣ ሁሉ መልካም ነው አልሐምዱሊላህ። ቪዲዮም በላይክ ከጀምሩት፣ ለቤት አዲስ ሆናችሁ ሼር፣ ሰብስክራይብ በማድረግ አበረታቱኛችኋለሁ ውዴቶቼ። ዛሬ ደግሞ ከልጆቼ ጋር መጥቻለሁ። ከልጆቼ ጋር ሰላም አለይኩም ብላችሁ እስኪ በይ ሰላም አለይኩም በይ ወያንኩ ወይ ታይማ አንቺ ምን ያሰራሽ ነው? ሰላም አለይኩም እንዴት ናችሁ በያቸው። ሰላም ናችሁ ወይ? ሰላም ናችሁ ወይ? ስራ እንዴት ነው? እንዴ ነቃ በያ አድጌ ያለው ትምህርት ተዘግቶ ነው። እስኪ ቁሚ። ባለፈው ብዙ ልጆች የጠየቃችሁ ልጆች ነበራችሁ። ይሄ ነው እና እዚህ በኩል እንትን ነው። እስኪ ቆሜ ተለቃኝ ስንት እንጃፍቺ። ይሄ እንደዚህ ልባብ ነው። ከዛ በኋላ እቺ ከላይ ናት እና አለ በተለያየ ካረን አለ። ቁጭ በሺ እና በመቀጠል ውዲቶቼ ያው ቆይ ትቆርጫለሽ። ዳቦ ደፍተናል። እንግዲህ ያው መጀመሪያ 30 ኬስ ገባ እስኪ 30 ኬስ ገባ ወይ ኬክ ወይ ዳቦ ቆርሳለሁ ብዬ ነበረ። ግን ያው እንትን አላልኩም። ያው አልገባውም። ብቻ ኢንሻአላህ በኬክ አከብራለሁ። ምንም ማድረግ አይቻልም። ያው ዳቦ ደፍቻለሁ። አልሐምዱሊላህ። ያው እንግዲህ ያው ከልጆቼ ባለቤቴ ስራ ላይ ሄደዋል። እንግዲህ ባለቤቴ ከልጆቼ ጋር ተታያችሁ ነው። አላህ እናንተንም በደስታ በፍቅር ለዚህ አብቅቶ ከልጆቹ ጋር እንደገና ከቤተሰብ ጋር የምታሳልፉበትን አላህ ቅርብ አድርግላችሁ። ወላሂ ባይኖሩ ምንም ቆሎ በልታችሁ አገር የሚመስል ነገር የለም። ያው እንግዲህ ምን ታረጉታላችሁ? ሰው እኮ ቢኖረው አይሰደድም ነበረ። ይቀየራለሁ ይለውጣለሁ ብሎ ነው። ብቻ እንግዲህ አላህ ታይ ነይ ወደዚህ ነይ ብለዋ ፈልጋኩ ነው እንዳትጨልም ያለኝ እና ውዴቶቼ ምን ለማለት ፈልጌ ነው። ያው ትላንት ፈቲያ ያው 3 ቀን አድራለሁ ቢላ መታ ነበረ። ግን ያንም አልሆነም። ብቻ ትላንት ሸኘዋት። ትላንት ሄደች 2 ቀን ግን አልገባችም። የሆነ ቪዲዮ ለቀቀች፣ ኦንላይን አልገባችም። እና ውዴቶቼ ኦንላይን ካኔ ረመዳንም ትእዛዝን ካን ቢሆን አይዘዟት ወላሂ ላዚም ያው ላይንት ብላ ነው ወደዚህ ያመጣችው እንጂ ቢኖራት ወደዚህ ካላባ ተነሳ ወደ ስልጤ ወደ ወራቢያ ትመጣም ነበረ። ግን ራስ በራሳችን እንዋደድ፣ ራስ በራሳችን በንጨካከል በጣም አሪፍ ነው። እኛ የነገ መድረሻችን አናውቅም። አልሐምዱሊላህ ያው እሷም እንደማንኛውም ሰው ተሰዳ ነበረ። በተለይ ችግር የሚሆንብን ለምንድነው እንደሚሆን ታውቃላችሁ? ወላሂ የኢትዮጵያ ወንዶች ናቸው ችግራቸው። በቃ ያው አንዳንዴ ስራ ማይሰሩም። ያው የሷን ባለቤት እንደዛም ስራ ማይሰራ ቤት ነው የሚውለው። ቤት ከተቀመጠ ባሎ የኢትዮጵያ ወንዶች ቤት ከተቀመጡ ከዛም ትንሽ ብር ይዛችሁ ብትመጡ ሁሌ ካወጣችሁበት ሂዳችሁ ሰርታችሁ በዛ ብር በተቀመጠ ብር ካልጨመራችሁት እኮ በተቀመጠው ብር ሁሌ የምታወጡት ሁሌ የምትቀንሱበት ከሆነ እኮ ያን ብር ራሱ እኮ ሁሌ እንትን ይላል፣ ይቀንሳል። የቀነሰ ያልቃል ማለት ነው። እና ብርም የላትም፣ ብሯም ጨርሳለች። ስለዚህ እንደኔ እንደባለፈው ጉርዱን አድርጋችሁ ሼር አድርጉላት እላችኋለሁ ውዲቶቼ። እንግዲህ ያው ትእዛዛችሁን ያው በሚታዙኝን መሰረት ለየቤተሰባችሁ ወስጄ ያደረስኩ ነው። ያው ብዙ ያው ዩቲዩብ አለቀኩት። ምክንያቱም አብዛኛ ጊዜ ያው እንትን ስለሄድ ማለት ነው እቃ ገዝቼ ወደ ቤተሰብ ጋር ሲሄድ ስልኬ ባትሪ ይዘጋል። በቃ አብዛኛ ደግሞ በቃ ኢትዮጵያ ብዙ ችግሮች አሉ። ውሃ አለ ስትሉ ማብራት የለም፣ ማብራት መጥቷል ስትሉ ውሃ ይሄዳል። እና ብዙ ነገሮች እንደ አረቦች ሁሉ ነገር ተመቻችቶ እንደ አልጋ ባልጋ ሆኖ አይቀመጥም። እና ብዙ ውጣ ውረዶች አሉ ውዲቶቼ። እዛ ታማችሁ ምን ይዤ እገባለሁ፣ በምን እኖራለሁ፣ በምን እንትን ይላለሁ ብላችሁ አታስቡ። ወላሂ አላህ ርስቅ ነው ማለት ነው።
ርስቁን ሰበብ አድርጎ በምን እንደሚሰጠን በምን እንዳደርጎ በሚመጣ ነገር አናውቅም እኛ ወላሂ ነው የሚላችሁ። ስለዚህ ውዲቶቼ እያመማችሁ ስራ አትስሩ። እኔ ወላሂ ላዝም በጣም ታምሜ በጣም ተሰቃይቼ እቺ ልጅ ወልጄ አመት ከ6 ወር ለእናቴ ጥዬ ነው ተችቼ እንደዚህ ሆና ማለት ነው። እንደሷ ግን ሄጄ እንደ ማንኛውም ሰው ተሰድጄ ሄድኩት። ግን ብቻ አልሐምዱሊላህ እንደ አቅሜን ያችን ቤት ከባለቤቴ ነው ተባብረን ሰራን። ግን ጨርሼ ለመጣ ማለት ሁሉም ነገር ጨርሼ አልቄ ሁሉም ነገር አልቆለት ለመጣ ማለት ነው አያቃተኝ። በቃ መስራት አልቻልኩም ወገቤ ማለት ነው። እና እኔ ደግሜ ልጅ ወልዳለሁ ወይ ገብቼ ልጄን አያለው ብዬ በዛ ሰዓት በኢማሜ ሰዓት ማለት ነው አንድ ቀን አንተን አድርጌ አላውቅም። ግን አላህ መቼም ውጪ ያላላት ነፍስ አትወጣም። አላህ ይኸው ለዚህ አብቅቶኝ በልጅ ባርኮኝ ልጄን በልጅ ባይኔ አይቼ ያው አልሐምዱሊላህ መጨረሻዬን አላህ ነው የሚያውቀው። የሰው ልጅ ደግሞ ጅምሩ ሳይሆን መጨረሻ ነው። ታይ ነይ መጨረሻችን አላህ ያሳምረን እላችኋለሁ ውዲቶቼ። እንግዲህ በምን መጀመሪያ ደግሞ ያው ዳባችን እንቆርሳለን። ያው ይሄም ደግሞ ያው ሰበብ አድርጎ ባለፈው ለቤቴ አስቤዛ ባደረገች 5 ኪሎ ለቤት ዱቄት ባደረገችብን እሱ ነው የደፋሁት። እንደዚህ ወጪ አላደረኩትም። ይሄ መላሰቶኝ ነው ወላሂ ላዚሙን። እናንተ ውስጣችሁ ካልሆናችሁ እናንተ ውስጣችሁ ጥሩ ነገር ከሆነ ማለት ነው ወላሂ አላህ መቼም አያሳጣችሁም። እናንተ ለሰው ክፋት ሁኑ፣ ቂል ሁኑ። የኔ ሚዲያ መውጣት ማለት ነው ለእናንተ በጣም የሚያሽማቅቀኝ የሆነ በጣም ብዙ ነገር እንትን የሚላችሁ እንትን አላችሁ። ችግር የለውም። እኔ መጥፎ ነገር ከሌላ ወንድ የተጀናጀው ከሌላ ወንድ የተላላትኩ አይደለም። ከባለቤቴ ከሐላሌ ባለቤቴ ከኒካዬ ባለቤቴ ነው የመጣሁት ማለት ነው። እና ብዙ ልጆች የተሳደባችሁ አለ። ችግር የለውም። አላህ ቀልብ ለእናንተም ለእኔም ቀልብ ይስጠኝ ማለት ነው። መቼም ሚዲያ ላይ ከወጣን ብዙ ነገሮች አሉ። ያን ሁሉም ነገር መቻል ነው። ችግር የለውም። እኔ የእናንተ ስድብ እኔን ያጠነክረኛል እንጂ ምንም ችግር የለውም። ለባለቤትሽ ክብር የለውም ምናምን። አሁን በኔ ቤት እኮ ባለቤቴና እኔ አንድ ፈጣሪ ነው የምናውቀው እንጂ እኔ አሁን ሚዲያ ላይ ወጥቼ ከባለቤቴ ስለተጫወትኩ ለባለቤቴ ክብር እንደሌለኝ ብቻ ያው በእናንተ አስቡት። ለኔ ግን እኔ አይደለው አልሐምዱሊላህ ሁሉም ነገር አውቄ ሁሉም ነገር ጠንቅቄ ማቅሰው ነኝ እና ችግር የለውም። ውስጥ አዋቂ አላህ ነው እላችኋለሁ ውዲቶቼ። እስኪ ብዙ ወሬ እንዳላበዛባችሁ ያው በጎመን ነው እንግዲህ እንደተለመደው። ያው ትላንት አይቤ ገዛለሁ ብዬ ነበራ ትንሽ ውድ ሆነብኝ። ወይ በስርዓት ቁረሽያ መቅረስ ስትወድ በቃ ታዩ ቅርስ እሺ አስልቲ ቀስሺ ሹክራን። እና አይቤ ገዛለሁ ብዬ ታዩ አይቤ ገዛለሁ ብዬ ትንሽ ታወደደብኝ። ከዛ በኋላ ትቼ መጣውና ይኸው ምንም አይደለም። አሁን እናንተ ግን እንዳትናቁት። ምክንያቱም ከጎመን የበላሽ ዳቦ እኮ አዎ፣ ግን የሱ አባት አይቤ ነበረ። ያው ትንሽ ታወዶብኝ ትቼ መጣሁትን። ችግር የለውም። እኔ ዳቦ ብቻውን ምን በላ ምንም ችግር የለውም። እናንተ ስትመጡ አይቤ እንገዛለን። ግን ምናልባት አይቤ እንትን ብለሽ ነው ምናምን አትበሉኝ። ስለዚህ ያው ሰው ባለው ነገር ነው። እኔ አይቤ መግዛት አቅቶኝ አይደለም፣ ግን ተወደደብኝ። ስለተወደደብኝ ነው። ያው ባለቤቴ ቢኖር ደግሞ የበለጠ ያምር ነበረ። እንግዲህ ምንም ማድረግ አይቻልም። በጣም ምርጥ ዳቦ ደፍቼ ነው ወላሂ ማሻአላህ በሉ። ነይማ ትንሽ በፌሳል ቢፌክ ፈቼ አቮካዶ አለች ሙዝ ወራ አቮካዶ ሙዝ ወራ አቮካዶ በፌሳሊካ ስልከሚ አምጪ አትንቀይ ስልከይ
አይቤ ቢኖረው ደግሞ የበለጠ በጣም አሪፍ ነበረ። ያው ዳቦ ከአይቤ ጋር ነው የሚሄደው። ይሻላል፣ ችግር የለውም። ይሄም ያለ ርስቅ ነው። ነይማ አበካቶ ደግሞ 10 ብር ነው። በቃ ያለ አበካቶ አይሆንልኝም። አበካቶ ካልገዛው እንትን አልችልም እላችኋለሁ ውዲቶቼ። እንግዲህ ምሳ እየበላን ነው ከልጆቼ ጋር ባለኝ ሀቂ አብዬ። እንግዲህ ደስ ይላል። ብቻ አላህ እናንተንም ለሀገራችሁ አብቅቶ ለዚህ ብታበቁ ለዚህ የምትጫወቱበት ሰው አላህ ያብቃችሁ። ደስ ይላል። ኦች